ሁሉም ፎቶዎች በመናያቸው ጊዜ የራሳቸው የሆነ የሚሰጡን ታሪክና ስሜት አለ ያ የሚሆነው ግን ካሜራችንን በትክክለኛ አቅጣጫ ከያዝነውና ለየትኛው ሁኔታ የትኛውን የካሜራ አያያዝ እንጠቀም የሚለው ነገር ከተረዳን ብቻ ነው በዋነኝነት ፎቶ ለማንሳት ሁለት የካሜራ አቅጣጫዎችን እንጠቀማለን ማለት ነው ላንድስኬፕ ወይ ላንድስኬፕ እናደርገዋለን ወይ ፖርትሬት አድርገን ነው ፎቶ የምናነሳው ሁለቱም የራሳቸው የሆነ ጥቅም አለ በየትኛው ሁኔታና በየትኛው ሰዓት እንጠቀማቸው የሚለው ነገር ግን በጣም ዋነኛ ነገር ነው ማለት ነው ፎቶም ካነሳንበት በኋላ ደግሞ ፎቶአችን ላይ ምን አይነት ተጽዕኖ ያመጣሉ የሚለውን ነገር ዛሬ በዚህ ቪዲዮ እንነጋገራለን ማለት ነው እርግጠኛ ነኝ እንደምትጠቀሙበት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳትረሱ ከላንድስኬፕ ስንጀምር ላንድስኬፕ የራሱ የሆነ የሚሰጠን ጥቅሞች አሉ እንግዲህ ላንድስኬፕን ለተለያዩ ሁኔታዎች ወይም ደግሞ ለተለያዩ ኢቨንቶች ልንጠቀምበት እንችላለን የሰርግ ፎቶዎችን ስናነሳ ልንጠቀምበት እንችላለን ወይም ኢቨንቶችን ኮንሰርቶችን ፎቶ ስናነሳ ልንጠቀምበት እንችላለን የፋሚሊ ፎቶዎችንም ስናነሳ ልንጠቀምበት እንችላለን ማለት ነው በላንድስኬፕ ፎቶ ስናነሳ ምን ጊዜ ማስተዋል ያለብን ነገር ምንድነው ስላለንበት ቦታ ከሰብጀክታችን ጋር ያለውን ግንኙነት መግለጽ ስንፈልግ ላንድስኬፕን እንጠቀማለን ማለት ነው ብዙ ጊዜ በጣም ብዙ ሰዎች የሚሳሳቱት ስህተት ምንድነው የሰርግ ፎቶዎች እየሰሩ ላንድስኬፕ መነሳት ያለበትን ሞመንት ፖርትሬት ያነሱታል ያ ደግሞ በጣም ፎቶን ፊል እንዳናደርገው እዛ ጋር ያለውን ሞመንት በደንብ ፊል እንዳናደርገውና ለተመልካቹም ደግሞ ኮምፎርት የሚነሳ ነገር ወይም ደግሞ ስራውንም ፕሮፌሽናል የሚያደርግ ነገር ነው ስለዚህ ምን ጊዜም እነዚህ አይነት ላንድስኬፕ የምንጠቀማቸው ፎቶዎች ምንድናቸው ስላለንበት ቦታ ከሰብጀክቱ ጋር ያለውን ግንኙነት መግለጽ ስንፈልግ ላንድስኬፕ እንጠቀማለን ማለት ስለዚህ እናንተ ምን ነገር ከግምት ውስጥ ማስገባት አለባችሁ ማለት እናንተ ካሜራማን ባትሆኑ እንኳን የሆነ ኢቨንት ላይ ተጋብዛችሁ ሄዳችሁ ይሄን ነገር አንድ ካሜራማን ሲሰራ ካያችሁ ሄዳችሁ መንገር መቻል አለባችሁ ማለት ምክንያቱም ላንድስኬፕ የሚነሱትን ሞመንቶች ፖርትሬት ሲደረጉ ምንም እዛ ጋር ያለውን ስቶሪ ሊያበላሽው ይችላል ማለት ስለዚህ ላንድስኬፕን ምንድነው የምንጠቀመው ማለት ነው ያለንበትን ቦታና ሰብጀክታችንን ሪሌትድ የሚያደርጉ ወይም ደግሞ የሁለቱን ግንኙነት መግለጽ ስንፈልግ ላንድስኬፕ እንጠቀማለን ማለት ነው እዛ ጋር ያለውን ነገር ሙሉ ኢሞሽን መፍጠር ይችላል ተመል ፎቶን የሚመለከተውን ሰው በደንብ ፊል ማድረግ ይችላል ማለት ነው እዛ ጋር ያለው ሞመንት ማለት ስለዚህ ላንድስኬፕን ለፋሚሊ ፎቶም ልንጠቀምበት እንችላለን ለኮንሰርቶች ለኢቨንቶችም ልንጠቀምበት እንችላለን ለዊዲንግም ልንጠቀምበት እንችላለን ማለት ስለዚህ ሞመንት የሆኑ ፎቶዎችን በላንድስኬፕ ብናነሳና እዛ ያለንበትን ቦታ በደንብ ፕሬዘንት ማድረግ ስንፈልግ ላንድስኬፕን ብንጠቀም የተሻለ ይሆናል ማለት ነው ወደ ፖርትሬት ስንመጣ ደግሞ ከላንድስኬፕ ለየት ያለ ነገር ይኖረዋል እንግዲህ ፖርትሬትን የምንጠቀምበት እንግዲህ ለተለያዩ ፕሮግራሞች ልንጠቀምበት እንችላለን ለዊዲንግ ልንጠቀምበት እንችላለን ካልቸራል የሆኑ ፎቶዎችን ስናነሳ ልንጠቀምበት እንችላለን ፋሽን የሆኑ ፎቶዎችን ስናነሳ ልንጠቀምበት እንችላለን ወይም ደግሞ የፕሮዳክት እቃዎችንም ስናነሳ ልንጠቀምበት እንችላለን ማለት ነው ፖርትሬት እንግዲህ የሚሰጠን ጥቅም ምንድነው መግቢያ ላይ እንደነገርኳችሁ ሁለቱም የራሳቸው የሆነ ጥቅምና የምንጠቀምባቸው ቦታዎች አለው ብያችኋለሁ ስለዚህ ፖርትሬትን ደግሞ ስንመለከት ፖርትሬት ምንድነው የሚያደርግልን አብዛኛው ጊዜ በፖርትሬት የተነሱ ፎቶዎች ምን ፕሬዘንት ነው የሚያደርጉልን የተመልካቹ ወይም ደግሞ ካሜራማን ወይም ፎቶግራፈሩ አንድ ነገር ላይ ብቻ ፎከስ ሲያደርግ ፖርትሬትን ይጠቀማል ማለት ነው ፖርትሬትን ፎቶ የምናነሳው እንዴት ነው ያው እዚች ጋር ካሜራ ይሄ እንደዚህ ላንድስኬፕ ነው ቀደም እንዳየነው ፖርትሬት ጋር ሲሆን ደግሞ ይሄንን እንደዚህ እናነሳዋለን ማለት ነው እኔ ፖርትሬት ሳነሳ በሁለት አይነት መንገድ እጠቀምበታለሁ ማለት ነው አንደኛው ይሄ ነው ጥቅሙን እነግራችኋለሁ ወደ በኋላ አንደኛው እንደዚህ ነው ሁለተኛው ደግሞ እንደዚህ ገልብጬውም ደግሞ ተጠቀመዋለሁ ማለት ነው ጥቅሙን ወደ በኋላ እነግራችኋለሁ ማለት ነው እንዳልኳችሁ እንግዲህ ፖርትሬትን የምንጠቀመው አንድ ነገር ላይ ብቻ ትኩረት ስናደርግ ወይም ደግሞ አንድ ነገር ብቻ ለመግለጽ ስንፈልግ ፖርትሬትን እንጠቀማለን ማለት ነው እንግዲህ በፖርትሬት አማካኝነት የምናነሳው ፎቶስ ስለምናነሳው ነገር ስለ አይዴንቲቲው ስለ ባህሪው በደንብ መግለጽ ስንፈልግ ፖርትሬት እንጠቀማለን ማለት ነው ተመልካቹም ፎቶን የሚያየው ሰውም ደግሞ ልክ ፎቶን በሚያየው ሰዓት ላይ ዳይሬክትሊ ፎቶ የሚሄደው ወዴት ነው ወደ ፖርትሬት የተነሳው ወይም ደግሞ ወደ ሰብጀክታችን ወይም ደግሞ ልናስተላልፈው የፈለግነው መልእክት ላይና ወደ ፎቶን ወደ ተነሳው ሰው ነው ቀጥታ የሚሄደው ማለት ስለዚህ ፖርትሬትን የምናነሳበት ሞመንቶችም አሉ የሰርግ ስነ ስርዓት ላይም ፖርትሬት የምናነሳቸው ሞመንቶች አሉ ግን ሁሉ ጊዜ አይደለም ስለዚህ ሁለቱንም ያገናዘበ ስራችንን መስራት ይኖርብናል ማለት ነው ስለዚህ ፖርትሬት ፎቶ በመናነሳበት ጊዜ ለካሜራችን ምን አይነት ሌንሶችን ብንጠቀም የተሻለ ነው የሚለውን ስንመለከት አፐርቸራቸው ከ1.8 እስከ 2.8 የሚከፍቱ ሌንሶችን ብንጠቀም የምንሰራውን ስራ የተሻለ ያደርግልን ስለዚህ እነዚህ ነገሮች ከግምት ውስጥ ማስገባት ይኖርባቸዋል ማለት ነው መግቢያ ላይ እንደነገርኳችሁ እንግዲህ ፖርትሬት ፎቶ ስናነሳ ተጠቀማችሁ ሁለት አይነት መንገዶች አሉ ለምሳሌ ይሄኛውን እንደዚህ ስናነሳው ብዙ ጊዜ ምንድነው የሚሆነው ማለት ነው እንደዚህ እዚህ ጋር እንደምትመለከቱትኝ ማለት ነው
እዚህ ጋር እንደምትመለከቱት እንደዚህ ስናነሳ ከላይ ሄዲንግ እዚህ ጋር ፎቶ ላይ እንደምትመለከቱት ሄዱ እንዲበዛ ከፈለጉ ከላይ ያለው ነገር ሞር ለሰብጀክቱ የሚገልጸው ነገር ከሆነ ወይም ደግሞ ማች የሚያደርገው ነገር ከሆነ ወይም እንዲገባ ከፈለኩኝ ከላይ ያለው ፓርት እንዲገባ ከፈለኩኝ ከሰብጀክቱ ጋር ማለት ነው ይሄኛውን እጠቀማለሁ ማለት ነው። ነገር ግን ደግሞ ከኋላ ከስር ያሉትን ነገሮች ወይም ደግሞ ከስር ላይ ያሉ ነገር በደንብ እንዲገልጽ በደንብ እንዲገባ ከፈለኩኝ ወይም ደግሞ ለምሳሌ ይሄንን እዚህ ጋር የምትመለከቱት ልብስ ሀገር ልብስ ከሆነ አንድ ሴት ለብሳ ከሆነ የመጣችው ምን ጊዜም እንዲገባልኝ ከፈለኩ ከስር ያለው ነገር እስኪ እንዲገባልኝ ከፈለኩኝ ምን አደርጋለሁ ማለት ነው ቀደም ሄዱ ነበር በብዛት የሚገባልኝ። አሁን ደግሞ ይሄኛው እንደዚህ ገልብጬ ሳነሳው ደግሞ እዚህ ጋር እንደምትመለከቱት ገልብጬው ተቃራኒ ገልብጬ ሳነሳው ደግሞ ከስር ያለውን ፓርት በደንብ ይገባልኛል። በደንብ የምፈልገውን ፎቶ ማንሳት ይችላል ወይም ደግሞ ከስር ያለው ፓርት በመፈልገው ልክ ማስገባት ይችላል። እንደዚህ ከሆነ ግን በጣም ዝቅ ማለት ሊኖርብኝ ምናልባት እኔ በጣም ዝቅ ማለት ሊኖርብኝ ይችላል። ስለዚህ ከስር ያለውን ፓርት በደንብ ማስገባት እንፈልግ ከሆነ ካሜራችንን እንደዚህ መገልበጥ ይኖርብናል ማለት ነው። ከላይ ያለው ነገር ደግሞ በደንብ እንዲገባልን ከፈለግን ደግሞ ካሜራችንን እንደዚህ ነው የምናደርገው ማለት ነው። አብዛኛው ፕሮፌሽናል ካሜራማን ይሄንን ነው እንደሚጠቀመው። ነገር ግን እንደምትፈልጉትና እንደምታነሱት ፎቶ ሁለቱን መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። እንደተጠቀማችሁበት በጣም እርግጠኛ ነኝ። በዚህ ዩቲዩብ ቻናል እናንተ ይጠቅማችኋል ብዬ የማሰባቸውን ስራዎች ይዤላችሁ ቀርባለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።